እኔ አንዳንዴ ማለት ነው ጀሞ አልናስሮች ራሱ ማለት ነው ሮናልዶን ለመስበር ይንቀሳቀሳሉ መሰለኝ አይደል? በቃ ስብር ያደርጉት ይፈልጋሉ። ኤቭሪ አሁን ያ ሁሉ ደቂቃ አንተ እንደዛ ፐርፎርም አድርጋ አንተ ጥናዣ አንበረኛ ምን አባህ ነው የሚያንቀለቅል? እኔ እሱ ጁንሽ አንተ ኮልማ የሚሉ ይሄን ኳስ አሰጠውም መቼስ አልጠራኝም ወይስ አልሰማውም ልትል ነው? አሰጥም ማን ዛሬ ምን አይነት እድለኛ ያልነበረ ተጫዋች ተለይ ይሄ ኳስ ገብቶለት ቢሆን ኖሮ ጀም ይሄ ኳስ ገብቶ ቢሆን ኖሮ ጎሉ ሲቆጠር ያሳየው ሪአክሽን አንጀቴን የበላኝ መሪ ነው ማለት በቃ ይሄ ልጅ ለአረብ እግር ኳስ ላበረከተው ነገር ዋንጫ ሳይሆን ዋንጫዎች ነው የሚገቡት። ማንንም ማቆን የሳውዲ ልክ ከአፈር አንስቶ ከትቢያ ላይ አንስቶ የት እንዳደረሰው አይታችኋል እኮ እንዴ። አሁን በዚህ ሰዓት ሳውዲ ሊግ አልሄድም የሚል ማን ነው ተጫዋች ያለው? አንተ ይሄን ብቻ ይሁን። አሁንም እድል አለ። ያንን እድል እንዳስበሉት የኔ ስጋት እንጂ ዋንጫ ያሳካል። ይሄ ዘንድሮ የግድ ያሳካል የማይቀር ተቃጠሉ። ኧረ ፊልም ዛሬ አልናስር አልሂላልን ዋና ጠላቱን ፕሪሚየም ኦይል የሆነ አጭበርባሪ ክለብን ካሸነፈው ዋንጫውን ያረጋግጣል። ሳውዲ ፕሮ ሊግ ማለት አቻ ከጨዋታው በፊት እኮ አቻ ራሱ ፒስ ነው ብለህ ነበር የገባው። ተረዳኝ አይደል? ግን 1-2 እስከ መጨረሻው ሰከንድ ድረስ መርቶ ማለት የመጨረሻው ሰከንድ ነው ማለት የመጨረሻው ሰከንድ የእጅ ኳስ ተወረወረ። ማርቲኔዝ እና በረኛው ተጋጩና ቀጥታ ጎል ላይ ጋር ያላሽ ወይኔ ባባ ሮናልዶ ኦሬዲ ተቀይሮ ወጥቶ ማለት ነው። ይሄንን ሞመንት ሜዳ ላይ ባለመሆኑ አዝኖ ነበረ። አስበው እሱ ላይ ደግሞ ጎል ሲጨመር አሁን ወደ መጨረሻ ቀን ይሄዳል አልሂላል ቀሪ ጨዋታውን ካሸነፈ አረ ስቴዲየሙ ላይ ህዝቡ ኦሬዲ ማልቀስ ጀምሮ ነበር። አስበዋል። በቃ ማልቀስ ጀምሮ ከዛላ አረ ወይኔ አረ ልብ ይሰብራል። እንዴት እንዳዘንኩኝ አንተ ደጋፊው እያለቀሰ በቃ አልቆ ጨርሶ በሜዳው ዋና ጠላቱን አልሂላልን አሸንፎ ዋንጫውን አረጋገጠ ተብሎ ላሰከንድ ላይ ኦን ጎል በለው በቃ ማርቲኔዝ እና በረኛው ተጋጭተው ራሳቸው ላይ ያገቡት። ወይኔ ሲያርሰበን አባቴ የመጨረሻውን ጨዋታ ማሸነፍ ብቻ ነው የሚጠበቅብህ። ግን ያሁኑ ሞመንት ማን አንተ ደጋፊውን እንዴት እንዳሳዘነኝ ነው የምልህ። ማን ከስንት ጊዜ በኋላ አይነት አለቃቀስ እያለቀሰ ወይኔ እሺ ይሄ እርግማን ካልሆነ ምንድነው እሺ ሊሆን የሚችለው? አንተ እንዴት ቡዱ መረጋገጥ እግዚአብሔርን ለበረኛው ቢለቀውስ ነው እኮ አሁን ጥያቄው እኮ እንዴት እንደተቃጠልኩኝ ዛሬ ደግሞ ሲጀምር የኮማን ኳስን ያንን ኳስ ሚስ ያደርግ በቃ ዋጋ ሊያስከፍላችሁ ይችላል ብዬ ኤክስፔክት አድርጌ ነበር። አንተ እግዚአብሔርን ሲያስጠሉ እስቲል ተስፋ እኮ አላቸው። አንድ ቀርጨት አላቸው አልሂላል። ከዛ በኋላ ያለው ነጥብ ፈጣሪ ነው ይጥላል አይጥልም የሚለው ነገር ማን በጣም ነው የሚደብረው እንዴ። ምን ነው እግር ኳስ ቂጥሽና ፈነደትሽብኝ? ምን ነው እንዲያፈነደትሽብኝ ቂጥሽን? ምን ነው እንዴ? እኔ ዘበኛ ልጅ ነኝ እንዴ? ምን አጠፋው? ለምን አላልከኝ እንዴ? በቡሌ ያዘን ነው እንዴ ለኔ? ምን አለ አንተ ጠነባህ በረኛ የዲዛ ለቃሚ ልጅ 10 ሰከንድ ብትታገዝ ሮናልዶ ይሰበርክብኝ እንዴት እንዳዘነ የጠነባችሁ አልብላችሁ ምድሜ ልክ ጋይስ። ክርስቲያኖ ሮናልዶ ግን ምን አይነት እድለቢስ ተጫዋች ነው በመድኃኒዓለም ስም። ከስንት ጊዜ በኋላ ማለት ነው የሳውዲ ፕሮ ሊግ ዋንጫን ለማሸነፍ ጫፍ ደርሶ ዛሬ ማለት ነው ከአልሂላል ጋር ያደረጉትን ጨዋታ 1-0 እስከ 98ኛው ደቂቃ 8 ደቂቃ ተጨምሮ ማለት ነው እስከ 98ኛው ደቂቃ ዳኛው ፊሽካውን ለመንፋት አንድ የእጁ ወራ ብቻ ነበር የቀረ። ነገር ግን በጣም እድለቢስ ከመሆኑ የተነሳ የተወረወረው የእጅ ኳስ ገባ ቀጥታ በረኛውን አፈትልቆት ማለት ነውና ዋንጫውን እኮ መብላቱ አይቀርም። ምክንያቱም በሁለት ነጥብ ልዩነት ናቸው። አልናስር ቀጣዩን አቻ እንኳን ቢወጣ መብላቱ አይቀርም ዋንጫውን። ግን በጣም በቃ ዛሬ ማረጋገጥ ይችሉ ነበር። በቃ የተፈጠረው ሞመንት ምን ያህል እድለቢስ ተጫዋች እንደሆነ ሮናልዶ እንደዚህ ማለት እንደ ግሩፕ ፖርቹጋል ብሔራዊ ቡድን ጋር ያለውን እድለቢስነት እናውቃለን። አሁን ደግሞ እዚህም አልናስር ጋር ያለው እድለቢስነት እንደ ክለብ እኔ በጣም ነው የሚገርመኝ። ዙሮ ግን ዘና ብሎ መበላቱ አይቀርም። መጫወቱ ምን ሆነ ነው? በእናትህ ምን ነክቶ ነው? ቤንቶ ደህና አልነበርክ እንዴ አንተ?
ጥሩ ውስጥ ስትጮት ቆይተህ ባለቀ ሰዓት ላይ ከእጅ የተወረወረ ኳስ መያዝ ይከብዳል እንዴ? አሁን አንተ ብራዚላዊ ነህ። ምን ነክቶ ነው? እንዴት አባቱ ያቃጥላል? በፌሮ አንገቱ ማለት ነበረ። ቀጣይ አሸንፎ ዋንጫ ምን ዋንጫውን ብቻውን ምን ያደርጋል? እዚህ ክለብ ላይ ነው እንጂ አሸንፈ መጨፈር ጨጓራ መላጥ ያለብህ። ሁሉም ክለብ ይመጣና አልናስር ሲያሸንፍ ሮናልዶ ከዛ አላሊ ሁለቴ ነጠቀ እየተባለ እሱ ላይ ነው የሚሳለቁት። እሱ እንዴት አባቱ ያቃጥላል? ያራዳ ልጆች ምን የሞተ ነገር ነው አንተ። እሺ በስመ አብ አልቋል ብዬ በቃ ክርስቲያኖ ዋንጫ በላ አለፈለት፣ ሳውዲ ላይ ተሳካለት ብዬ ገና ሳልጨርስ 98 ላይ የአማተር ጎል ነው የገባብን። በቃ የአማተር እግዚአብሔር እንዲህ እንደሚያናድድ በሱ ቦታ ሆኜ ሳስበውማ ጭራሽ ኧረ በመድኃኒዓለም ራሳቸው ላይ ለዛውም የራሱ ተከላካይና የራሱ በረኛ ተጋጅቶ በረኛው ስንት ነገር እያዳነ የነበረው ጨዋታ ላይ መብላታቸው እኮ አይቀርም። በቃ አልናስር መብላቱ አይቀርም። በሜዳው ነው ቀሪ ጨዋታው። እንደገና እነዛ ከተሸነፉ ቀሪ ጨዋታቸውን ምናምን ብለን ካሰብነው መብላቱ አይቀርም። ግን እነሱ ፊት ነበር አረጋግጦ መጨፈር የነበረበት። ገባችኋ? በቃ እነሱ ፊት ስንት ጊዜ ዋንጫ ሲነጥቋቸው፣ ስንት ጊዜ ደግሞ ሲበቀሏቸው ስለነበረ እንደዚሁ ደርቢው ላይ ማለቅ የነበረበት ጨዋታ ነው። ኤንዌይስ ግን አቻም ቢሆን አይከፋም። በቃ አቻም ቢሆን አይከፋም። ይሄ ዋንጫ የሮናልዶ ነው። ወይ እግር ኳስ በቃ ዳኛ ፊሽካ እስካልነፋ ድረስ አለቀ ማለት ተጠናቀቀ ማለት አይቻልም። በስመ አብ አልናስር ከአልሂላል ያደረጉት ጨዋታ በአንዳቻ ውጤት እንግዲህ ተጠናቋል ማለት ነው። 98ኛ ደቂቃ ላይ ኧረ በስመ አብ አልናስሮች ማለት ነው ለመጨፈር እየተዘጋጁ ነበር። ከምሬን ነው የምላችሁ። ግን ተቀይሮ የወጣው ክርስቲያኖ ሮናልዶ ተጠባባቂ ወንበር ላይ ተቀምጦ በምትመለከቱት መንገድ እውነት በቃ ጨንቆት ነበር። ይሄ ጨዋታ የሆነ ነገር ሸክኮት ነበር አንዳቻ እንዳይሆኑ። የፈራውም አልቀረም። እንግዲህ ዛሬ እንግዲህ አልታደሉም ማለት ነው። ያው ግን ዞሮ ዋንጫው የአልናስር ይመስላል ማለት ነው። ለማንኛውም እጅግ በጣም አዝናኝም ጌም ነበር የተመለከትነው ማለት ነው። ለማንኛውም 98ኛ ደቂቃ ላይ አልሂላሎችም ጎል በማስቆጠር ነው እንግዲህ ከአልናስር ጋር አንዳቸው ያወጡት። ይመቻችሁ። ዘመኔ የሳውዲ ፕሮ ሊግ ባይ ማለት ነው። ሮናልዶን አንገት አስደፉት ማለት ነው። ጠላት አንገት ይድፋ። ሲጀመር እዛ ከግመሎች ጋር ምንም አይሰራም። ምንም 98 ደቂቃ ተከላክሎ 98ኛ ደቂቃ ምን ዱዳ ነው በረኛው ተውልኛ ይሎም ከራሱ ተጫዋች ጋር ተጋጅቶ የሌለ አይነት ጎል። ግመል ናቸው በቃ አይነፉም። በጣም ነው የሚደብሩት። አሁንም ግን አልናስር በአምስት ነጥብ እየመራ ነው ሊጉን። አልሂላል ደግሞ ቀሪውን ካሸነፈ በሁለት ያደርጓል። 3 ጨዋታ ይቀራቸዋል። እንግዲህ ሶስቱን እንግዲህ በቃ ሮናልዶና የሮናልዶ ፋን በደንብ መቋጠር አለበት። ይሄ መጨረሻ አመቱ ይመስለኛል። ቢቀጥል ራሱ አሁን ባለው አቋም ቋሚ ሆኖ አሁን ባለው ፐርፎርማንስ ይቀጥላል ብዬ አላስብም። እቺ ዋንጫ የሮናልዶ መሆን አለባት። እቺን በልቶ ደግሞ ወደ ዓለም ዋንጫ ከሄደ በቃ በጣም ተነሳሽነቱ ማሪፍ የሚሆን ይመስለኛል። ጨዋታውን እስቲ ያያችሁ ሰዎች ኮፒ ሊንክ ሪፖስት እያደረጋችሁ ሀሳባችሁን ኮሜንት ላይ እኔ ይህን ሰው የምጠሉ ሰዎች ግን ትገርሙኛላችሁ። የምር ትገርሙኛላችሁ። ታከሙ። ተውት፣ ክርክሩን ተውት። ሜሲ ሮናልዶ ምናምን ኳስ የሚያክሰው ያውቃል። እሱም ግን ዛሬ ዋንጫ በላው ብሎ 1-0 እየመሩ አልሂላልን ኦልሞስት ያሸነፉት ጌም ሰከንድስ አዌ ነበረ ከማሸነፍ ሊጉን ማለት ነው። በ96 ይሁን በ98 ምናምን ያቻ ጎል ተቆጠረባቸው። የሮናልዶ ሪያክሽን ይህን ይመስል ነበር። አጣው እኮ አይደለም ዋንጫውን፣ ግን አንድ ጌም ነው የሚቀረው አልናስር። እሱን ጌም ማሸነፍ አለበት ለማረጋገጥ ማለት ነው። አቻም ያረጋግጥለታል። ግን ሜቢ አልሂላል የቀሩትን 2 ጌሞች የሚያሸንፍ ከሆነና ቢያንስ ደግሞ 2-0 እና 3-0 የሚያሸንፍ ከሆነ አልሂላል በእርግጠኝነት ሊበላው ይችላል። ምክንያቱም አልናስር ጌሙን የማያሸንፉ ከሆነ ማለት ነው። ያው ኦልሬዲ በዚህ ጌም ማረጋገጥ ይችል ነበር። አሁን ያንን ደግሞ በጣም ቀጣይ ጌማቸውን በጣም በቃ ቴንሽን ሆነው ነው የሚጫወቱት። ከተሸነፉ ያጡታል። ምክንያቱም አልሂላል ይጥላል ማለት ከቀላል ቡድኖች ጋር ነው የቀሩትን 2 ጨዋታ የሚጫወቱ። አሁን ቼክ አድርጌው ነበርና በዚህ ዓመት ግን የምር ይህ ሰውዬ ካልበላው ሊጉን በጣም የሚገርምና የሚያስጠላ የሚያናድር ነገር ነው የሚሆነው። መልካሙን እድል ሁሉ እመኝለታለሁ።